ዶናልድ ትራምፕ የኢራን መርከብን እንደ ባህር ወንበዴ እየዘረፉ መሆናቸውን ተናግሯል። እናም በዚህ ስራቸው እንደሚኮሩ ተናግሯል። በዶናልድ ትራምፕ ከቬንዙዌላና ከኢራን ቀጥሎ የመወረር ስጋት ያለባት ሀገር ኩባ ሆናለች። ዶናልድ ትራምፕ ኩባ ላይ ማዕቀብ ጥለዋል፣ እንደሚወሩም ዝተዋል። በዝርዝር እናደምጠዋለን። ሰላም የሳብ ኒውስ ቤተሰቦች፣ ቻናላችንን አንድ ሰብስክራይበር የማስገባት እቅዳችን ሊያልቅ በሚያዝያ ወር 6 ቀናት ባነሰ በቀረው ህልማችንን እንዲያሳኩ በትህትና ጠየቅነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራን ወደቦችን በመዝጋት ከበባ ወይም መሃል መርከብ የመያዝ ዘመቻን ሲገልጹ የዩኤስ ባህር ኃይል እንደ ባህር ወንበዴዎች እየተንቀሳቀሰ ነው ብሏል። እኛ ከላዩ ላይ አርፈን መርከቧን ተቆጣጥረን ጭነቱንም ተቆጣጥረን ዘይቱንም ተቆጣጥረን በጣም ትርፋማ ስራ ነው ሲሉ ትራምፕ አርብ ዕለት በፍሎሪዳ በተካሄደ የድጋፍ ሰልፍ ላይ ተናግሯል። እኛ እንደ ባህር ወንበዴዎች ነን ሲሉም ለህዝብ ለቀረበላቸው የድጋፍ ጨዋታ አክለዋል። እኛ ልክ እንደ ባህር ወንበዴዎች ነን፣ ግን ጨዋታ እየተጫወትን አይደለም። ዩኤስና እስራኤል በየካቲት 28 በኢራን ላይ ጥቃት ካደረሱ በኋላ ቴህራን በእስራኤልና በዩኤስ የጦር ሰፈሮች በሚያስተናግዱ የባህረ ሰላጤው ሀገራት ላይ የአጸፋ ጥቃት መልሳለች። ኢራን 20 በመቶ የዓለም የነዳጅና የጋዝ ምርት በሚያልፍበት በወሳኝ የውሃ መስመር የሆነው የሆርሙዝ የባህር ሰርጥን ዘግታለች። በዩኤስና በኢራን መካከል የተደረሰው የተኩስ አቁም ስምምነት በሚያዝያ 8 ተግባራዊ ቢሆንም ከጥቂት ቀናት በኋላ በፓኪስታን አደራዳሪነት ጦርነቱን ለማቆም የሚደረግ ድርድር እየቀጠለ ባለበት ወቅት ትራምፕ በሚያዝያ 13 በኢራን ወደቦችና በሆርሙዝ የባህር ሰርጥ ላይ ከበባ ጥለዋል። ትራምፕ አርብ ዕለት ጦርነቱን ለማቆም ያቀረበውን የኢራን የቅርብ ጊዜ የሰላም ሐሳብ እንዳላረካቸው ተናግሯል። ስምምነቱ ላይ ስለመድረስ እርግጠኛ እንዳልሆኑ በመግለጽ ድርድሩ ካልተሳካ እንደሚያጠፋቸው አስጠንቅቋል። ከቴህራን ዘገባውን ያቀረበው የአልጀዚራው ሰራተኛ ረሰል ሰራዳር እንደገለጸው የኢራን ወታደራዊ ዋና መስሪያ ቤት ባወጣው መግለጫ ዩኤስ ለማንኛውም ስምምነት ቁርጠኛ ለመሆኗን የሚያሳይ ማስረጃዎች ስላሉ ጦርነቱ ዳግም የመጀመር ዕድሉ ከፍተኛ መሆኑን ገልጿል። ይህ በቴህራን ያለ ግምገማና ምላሽ ነው። ኢራናውያን ከጦርነቱ በፊት በነበሩ ድርድሮች በኢስላማባድ በተካሄዱ ውይይቶችና በዚያም በተኩስ አቁም ወቅት በቂ የመተጣጠፍ ችሎታ ማሳየታቸውን ያምናሉ ብሏል። ነገር ግን ኢራን ጥያቄዎችን ባላላች ቁጥር አሜሪካውያን ይበልጥ ጨካኝ እየሆኑ በመምጣታቸው በዩኤስ በኩል ተመሳሳይ አቀራረብ አለማየታቸውን እንደተናገሩ ነው። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቂ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አሜሪካውያን በኢራን በተካሄደው በዩኤስ በእስራኤል የምርጫ ጦርነት የትራምፕ አስተዳደርን ተጠያቂ ማድረግ እንዳለባቸው ጠቁመዋል። የማይካድ መብትና የከበደ ግዴታ እንዳላቸው ተናግሯል። ጦርነቱ ግልጽና ያለ ትንኮሳ የተፈጸመ የጥቃት እርምጃ ነው። እናም የዩኤስ ሕዝብና መንግስት በኢራን ሕዝብ ላይ ይህን ህገወጥ ጦርነት በመቀስቀሱና ለተፈጸሙ ግፎች ሁሉ ሊሞግቷቸው ይገባል ብለዋል። ባቂ በዩኤስ ውስጥ እየተባባሰ የመጣውን የጦርነት ትችት በመጥቀስ ባቂ የዩኤስ ሴናተር ክሪስተን ጊልብራንድ በቅርቡ በሴኔት ችሎት ላይ ኢራን በማንኛውም መንገድ መልኩ ወይም ሁኔታ ይችን ሀገር በአስቸኳይ ለማጥቃት ማቀዷን የሚያሳይ ምንም አይነት ማስረጃ አልነበረንም ስትል የሚያሳይ ቪዲዮ አጋርተዋል። ትራምፕ በ1973 የጦርነት ስልጣን ውሳኔ መሰረት በኢራን ላይ ለተከፈተው ጦርነት ከዩኤስ ኮንግረስ ፍቃድ ለማግኘት እስከ ግንቦት 1 የጊዜ ገደብ ነበራቸው። ኮንግረሱ በ60 ቀናት ውስጥ ጦርነቱን ማወጅ ወይም በሌላ ሀገር ላይ የኃይል እርምጃ እንዲወሰድ መፍቀድ እንዳለበት የሚደነግገውን ውሳኔ አሁን ያለምንም እርምጃ ሊያለፍ ተዘጋጅቷል። የቀድሞ የዩኤስ የኩዌትና የኢራቅ አምባሳደር ዳግለስ ስሌማን ለአልጀዚራ እንደተናገሩት የትራምፕ ኮንግረስ በጦርነቱ ላይ ምንም አይነት አስተያየት የመስጠት ህጋዊ ስልጣኑን ለማዳከም ይፈልጋሉ። እንደኔ የህጉ ንባብ የዩኤስ ጦርን የሚያሳትፈው ግጭት ከጀመረ ከ60 ቀናት ጀምሮ ፕሬዝዳንቱ ለመቀጠል ወደ ኮንግረስ መሄድ አለባቸው ብሏል። ሱሌማን ችግሩ በጭራሽ ሙሉ በሙሉ ተፈጻሚ ሆኖ አያውቅምና አስተዳደሩ ይህን ማድረግ የለባቸውም ለማለት የጦርነቱን ጊዜ መስመር በድጋሚ እየተረጎሙ ነው ብሏል። በፍጹም እስካልተገደዱ ድረስ ወደ ኮንግረስ ለመቅረብ ምክንያት መፈለጋቸውን ይቀጥላሉ ብዬ አስባለሁ ሲሉ ተናግሯል። ሱሌማን አክለውም ዶናልድ ትራምፕ በራሳቸው ስልጣን ማድረግ እችላለሁ ብለው በሚያምኑት ነገር ላይ ፍቃድ ሲጠይቁ መታየት አይፈልጉም። እሳቸው እንደ ዋና አዛዥነታቸው ይህ አጠቃላይ ህግና ወደ ኮንግረስ መሄድ አለባቸው የሚል ጽንሰ ሐሳብ ህገ መንግስታዊ ነው ብለው አያምኑም። የሪፐብሊካን ወገን የሆኑት እንኳ የኮንግረስ አባላት በዚህ ላይስማሙ ይችላሉ ብዬ አስባለሁ ሲሉ ለአልጀዚራ ተናግረዋል። ነገር ግን ቅድም ባወራ ነው በፕሬዝዳንቱ ንግግር
ወይስ በዚህ መንገድ ሙሉ ለሙሉ ኢራንን አሸንፋለሁ ብለው ያስባሉ? የዶናልድ ትራምፕ ሐሳብና ቀጣይ እርምጃ ምንድነው? ወደፊት የምናውቀው ይሆናል። ዶናልድ ትራምፕ በኩባ አገዛዝ ላይ ማዕቀብ ጥሏል። ዋይት ሃውስም መግለጫ አውጥቷል። ያንን መግለጫ በሚመለከት ለእናንተ አቅርበነዋል። ፕሬዝዳንት ዶናልድ ጄ ትራምፕ የዩኤስ ብሔራዊ ደህንነትን ለመጠበቅ በኩባ አገዛዝ ላይ አዳዲስ ማዕቀቦችን የሚጥል አስፈጻሚ ትዕዛዝ ፈርመዋል። ትዕዛዙ በኩባ ላይ ያሉትን ነባር ማዕቀቦችን በማስፋት በዓለም አቀፍ የአደጋ ጊዜ የኢኮኖሚ ስልጣን ሕግ ኢንተርናሽናል ኢመርጀንሲ ኢኮኖሚ ፓወር አክት ስር አዳዲስ ገደቦችን ያካትታል። ትዕዛዙ የኩባን አገዛዝ የደህንነት መዋቅር በሚደግፉ በመንግስት ሙስና ወይም በከባድ የሰብአዊ መብት ጥሰቶች ተባባሪ በሆኑ ወይም የኩባ መንግስት ወኪሎች፣ በባለስልጣናት ወይም ቁሳዊ ደጋፊ በሆኑ አካላት፣ ግለሰቦች ወይም አገሮች ላይ አዳዲስ ማዕቀቦችን ይጥላል። ትዕዛዙ በተጨማሪም በዚህ ትዕዛዝ መሰረት ማዕቀብ ከተጣለባቸው ግለሰቦች ወይም አካላት ጋር ግብይት የሚፈጽሙ ወይም ባመቻቹ ግለሰቦች፣ አካላት ወይም የፋይናንስ ተቋማት ላይ አዳዲስ ማዕቀቦች የመጣል ስልጣን ይሰጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኩባ አገዛዝ እና አገዛዙ እንዲቀጥል የሚያደርጉ አካላትን ለጠላት ኃይሎች፣ ለሽብርተኞችና ለአሜሪካ ደህንነትና የውጭ ፖሊሲ ስጋት ለሆኑ ክልላዊ አለመረጋጋቶች ለሚያደርጉት ድጋፍ ተጠያቂ ለማድረግ ቁርጠኛ እርምጃ በመውሰድ በኮሚኒስቱ የኩባ አገዛዝ የሚመጡትን የብሔራዊ ደህንነትን ስጋቶች እየፈቱ ነው። የኩባ አገዛዝ ራሱን ከዩናይትድ ስቴትስ ጋር ጠላት ከሆኑ ሀገራትና ጎጂ አካላት ጋር በማሰለፍ የእነርሱን ወታደራዊና የስለላ ስራዎች እስከማመቻቸት ደርሷል። ለምሳሌ ኩባ ከዩናይትድ ስቴትስ የሆኑ የብሔራዊ ደህንነት መረጃዎችን ኢላማ ለማድረግና ለመጠቀም ትኩረት ያደረጉ የውጭ ጠላትና ተቋማትን ታስተናግዳለች። ኩባ የኢራን መንግስትን ጨምሮ ከሌሎች ዋና ዋና ሽብርተኛ ከሚረዱ መንግስታት ጋር የጠበቀ ግንኙነት ያላት ሲሆን ሂዝቦላን ጨምሮ ተሻጋሪ አሸባሪ ቡድኖች አስተማማኝ መጠለያ ትሰጣለች። አገዛዙ የፖለቲካ ተቃዋሚዎችን ያሳድዳል፣ እንዲሁም ያሰቃያል። የዜጎችን የመናገር ነጻነትን መብትን ይነፍጋል ሲል ዋይት ሃውስ መግለጫ አውጥቷል። የኩባ መንግስት ወደ ዩናይትድ ስቴትስ የሚደረገውን የስደት መጠንም ማፋጠኑን ቀጥሏል ይላል በመግለጫው። ይህም በ2022 እና በ2024 መሃል ከ850 ሺህ በላይ ስደተኞች ወደ አሜሪካ እንዲገቡ አድርጓል። ኩባ ከአሜሪካ የትውልድ ምድር በ100 ማይል ባነሰ ርቀት ላይ ለጠላት የውጭ የስለላ ድርጅት ለወታደራዊና ለአሸባሪ ሰራተኞች ምቹ ሁኔታን ትፈጥራለች ይላል የዋይት ሃውስ መግለጫ። ፕሬዝዳንት ትራምፕ የአሜሪካን ደህንነትና ጥቅሞችን የሚገፉ አገዛዞችን በቋሚነት በመጋፈጥ ሌሎች ጠላቶችን ተጠያቂ ለማድረግ በተሳናቸው ቦታዎች ውጤት እያመጡ ነው። ፕሬዝዳንት ዶናልድ ትራምፕ የአሜሪካን ጥቅሞች የሚጋፉ አገዛዞችን በቋሚነት በመጋፈጥ ሌሎች ጠላቶችን ተጠያቂ ለማድረግ በተሳናቸው ቦታዎች ውጤት እያመጡ ነው። ፕሬዝዳንት ትራምፕ በኩባ ሕዝብ ጎን በመቆምና አገዛዙን ተጠያቂ ለማድረግ ከመጀመሪያ የስልጣን ዘመናቸው የጀመሩትን ጥረት በመቀጠል ላይ ናቸው ይላል የዋይት ሃውስ መግለጫ። በመጀመሪያ ስልጣን ዘመናቸው ፕሬዝዳንቱ ትራምፕ ለኩባ ሕዝብ ትርጉም ያለው ማሻሻያ ሲያረጋግጡ ገደቦችን ያላለውን የኦባማን አስተዳደር የአንድ ወገን ስምምነት በመቀልበስ ኩባ ላይ ጠንካራ ፖሊሲ ተግባራዊ አድርጓል። ለበርካታ አስርት ዓመታት በማስረጃ ላይ በመመስረት የፕሬዝዳንት ትራምፕ የመጀመሪያው አስተዳደር ኩባን ሽብርተኝነት የምትረዳ መንግስት ስቴት ስፖንሰር ኦፍ ቴሮሪዝም በማለት በትክክል ሰይሟታል። በሰኔ 2025 ፕሬዝዳንት ትራምፕ በብሔራዊ ደህንነት ፕሬዝዳንታዊ ማስታወሻ አማካኝነት በኩባ ያለውን የዩናይትድ ስቴትስ የፖሊሲ ጫና አጠናክሯል። ይህም በዩናይትድ ስቴትስ እና በኩባ መካከል ያለው ግንኙነት ከዩናይትድ ስቴትስ እና የኩባ ሕዝብ ጥቅሞች የሚያስጠብቅ መሆኑን አረጋግጧል። ይህም ሰብአዊ መብቶችን በማሳደግ ከመንግስት ቁጥጥር ነፃ የሆነ የግል ዘርፍ ማበረታትና ብሔራዊ ደህንነትን ማሻሻል ይጨምራል። በጥር 2026 ፕሬዝዳንት ትራምፕ ብሔራዊ አደጋ ጊዜ አዋጅ በማወጅና ለኩባ ዘይት በሚሸጡ ወይም በሌላ መልኩ በሚያቀርቡ ሀገራት ምርቶችና ታሪፍ የሚጥል ሂደት የሚያቋቁም አስፈጻሚ ትዕዛዝ ፈርመዋል። ይህም የዩኤስ ብሔራዊ ደህንነትና የውጭ ፖሊሲን በኩባ አገዛዝ ጎጂ ድርጊትና ፖሊሲዎች ይጠብቃል። ፕሬዝዳንት ትራምፕ ከውጭ የሚመጡ ብሔራዊ ደህንነትና ስጋቶችን በቀጥታ ለመፍታት ያላቸውን ቁርጠኝነት ማሳየታቸውን ቀጥሏል። ይህም ዘመቻ ፍጹም ቁርጠኝነት ኦፕሬሽን አብሶሉት ሪዞልቭ የቬኔዙዌላን አምባገነንና ክስ የቀረበበትን የአደንዛዥ ዕፅ አዘዋዋሪ አሸባሪ ኒኮላስ ማዱሮ እና ባለቤቱን በአሜሪካ ፍትህ እንዲቀርቡ በቁጥጥር ስር አውሏል። ዘመቻ የደቡብ ጦር ኦፕሬሽን ሳውዘርን ስፔር ገዳይ የሆነውን የአደንዛዥ ዕፅ ፍሰትን ወደ አሜሪካ ለመግታት በፌንታል አዘዋዋሪ መርከቦች ላይ ባደረገው ጥቃት 186 አደንዛዥ ዕፅ አዘዋዋሪ አሸባሪዎችን አስወግዷል። በዘመቻ መፈንቅል ሌሊት መዶሻ በተሰኘው ኦፕሬሽን ሚድናይት ሃመር ፕሬዝዳንት ትራምፕ ኢላማ ባደረገው ወታደራዊ ጥቃቶች ከፍተኛ ማዕቀቦችና የስለላ ስራዎችን የኢራን የኒውክሌር ጦር መሳሪያ
የመገንባት አቅምን በቆራጥነት አጥፍቷል። ሌላው ትራምፕ የወሰዱት እርምጃ ዘመቻ ኢፒክ ፉሪ ሁሉንም ወታደራዊ ግቦችን ከ6 ሳምንት ባነሰ ጊዜ ውስጥ በተሳካ ሁኔታ አጠናቋል። ኢራን ከዚህ ቀደም የነበራትን የኒውክሌርና የሽብር ስጋት የሌለባት ሲሆን ከዚህ ቀደም የነበራት የኒውክሌር ፍላጎት አሁን ላይ የላትም። የዩኤስ የባህር ኃይል ከበባና ዘመቻ የኢኮኖሚ ቁጣ ኦፕሬሽን ኢኮኖሚክ ፉሪ ኢራንን አዳክሟል ሲል ዋይት ሃውስ በመግለጫው አካቷል። ዶናልድ ትራምፕ ቀጣይ ኩባን ይውረሩ አይውረሩ የምናውቀው ነገር የለም፣ ነገር ግን እኚህ ሰው ኩባን ከመውረር ወደ ኋላ አይሉምና ለኩባም ለመላው ሕዝብም ሰላም እንዲሰጠን ጠየቀን።